ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። እንደምታውቁት በዚህ ቻናል የማቀርብላችሁ በጣም ጠቃሚ የሆኑና በሁሉም የህይወት አቅጣጫ ፍሬያማ እንድንሆን የሚያደርጉ መልእክቶችን ነውና ዛሬም እንደ ሁል ጊዜው በየቀኑ በዕለት ተዕለት እንቅስቃሴያችን እያሻሻልንና እያዳበርን ልንሄድ የሚገቡ 7 ወሳኝ ነገሮችን እናያለን። እነዚህ 7 ወሳኝ ነገሮች ከሰዎች ጋር ላለን ግንኙነትም ሆነ ለራሳችን የእድገት ጉዞ በጣም አስፈላጊ ናቸውና እስከመጨረሻው አብራችሁን ሁኑ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ እንድትሆኑ እያልኩ በተጨማሪም እንደዚህ አይነት ለህይወታችሁ የሚጠቅሙ ገንቢ መልእክቶች እንዲደርሷችሁ የደወል ምልክቷን ተጫኑ። ሁልጊዜም ከጎኔ በመሆን ስለምታበረታቱኝ ከልቤ አመሰግናለሁ። ብዙ ጊዜ በህይወታችን የተለመዱ የምናስተውላቸው ክንውኖች አሉ። ትምህርታችንን ተምረን ጨርሰን ኤሌመንተሪ፣ ሃይ ስኩል በተጨማሪም ዩኒቨርሲቲ ተመርቀን ከወጣን በኋላ ስራ ለመቀጠር እንሯሯጥና ተቀጥረን ስራ መስራት ስንጀምር እዛ ጋር እንቅስቃሴ ወይም ደግሞ ራሳችን ላይ ዕውቀት መጨመርን እናቆማለን። ከዛም ደግሞ ትዳር ይዘን ልጆችም ሲመጡ ልክ ስራ ይዘን እንቅስቃሴ እንዳቆም ነው ህይወት እዛ ጋር ያበቃ ይመስል ዕውቀትን ለመጨመርና አዲስ ነገርን ለማወቅ ያለን መነሳሳት ብዙም አይሆንም። አንድ ሞቲቬሽናል ስፒከር እና የቢዝነስ አማካሪ ቶሚ ሮቢንስ የተባለ ግለሰብ በሁሉም የህይወት አቅጣጫና በተለያየ ነገር በጣም ስኬታማ ለመሆን ከፈለግን ካኒ ስትራቴጂ መጠቀም አለብን ይለናል። ካኒ ስትራቴጂም ኮንቲኒየስ ኤንድ ኔቨር ኤንዲንግ ኢምፕሩቭመንት ሲሆን ሁሌም ቀጣይነት ያለውና የማይቋረጥ መሻሻል ነው። ታዲያ በየቀኑ ህይወታችን ላይ ለውጥን ለማየት ልናሻሽላቸው የሚገቡ ነገሮች ምንድን ናቸው? የመጀመሪያው በየቀኑ ልናሻሽለው የሚገባ ነገር የውስጥ መሻታችንን ወይም ህልማችንን ነው። መቼስ ሁላችንም ፈጣሪ በውስጣችን ያስቀመጠው ቢያንስ አንድ መክሊት ይኖራልና ህልማችን ላይ ወይም ብንሰራው የሚያስደስተን ነገር ላይ ትኩረት አድርገን ስለዛ ነገር በጣም መረጃ መሰብሰብም ሆነ እዛ ነገር ላይ ያለንን ዕውቀት መጨመር በጣም ውጤታማ ያደርገናል። እንደውም የሰው ልጅን ጥልቅ ፍላጎት ምንም ነገር ሊያስቆመው አይችልም ይባላል። አንድ የጥልቅ ፍላጎታችንን አውቀን ያንን እያሻሻልንና እያሳደግን ከሄድን ትልቅ ደረጃ ላይ እንደርሳለን። ሁለተኛው በየቀኑ በማሻሻል ራሳችን ላይ ለውጥ ልናይ የምንችለው ነገር በራስ መተማመናችንን ማሳደግ ነው። በራስ መተማመናችንን ለማሳደግ በቀላሉ በየቀኑ ልንሰራቸው የሚገቡ ነገሮችን እንዘርዝርና ከዛ እነዛን ነገሮች በተቻለን መጠን ቀኑ ሳያልቅ አጠናቆ ለመጨረስ መሞከር። ስራችንን ስንጀምር ከባድ ከምንለው ነገር መጀመር። ያ ምንን ይፈጥርልናል? ለራሳችን ያለን ግምት ከፍ ያለ እንዲሆን በራስ መተማመናችንም እንዲጨምር ያደርግልናል። ነገር ግን ቢያንስ ያቀድነውን እቅድ እንኳን መፈጸም ካልቻልን በራሳችን ድርጊት በማፈር እንዳከማለን። ስለዚህ እቅዳችንን በመተግበር ቀስ በቀስ የራስ መተማመናችንን እንጨምር። ሶስተኛው የጊዜ አጠቃቀማችንን በየቀኑ ማሻሻል ነው። አንድ ሰው ቀኑን ሙሉ ያለውን የጊዜ አጠቃቀም በማየት ብቻ ምን አይነት ሰው እንደሆነ ማለትም የገቢ መጠኑን፣ የስራ ሁኔታውን፣ ምን እንደሚያስደስተው፣ ምን እንደሚያዝናናው መገመት ይቻላል። እኛስ ጊዜያችንን በምን ላይ ነው እያጠፋን ያለ ነው? ትርጉም ባለው ነገር ነው? ነገ በሚጠቅመን ነገ ሊያሳድገን በሚችል ነገር ነው? ወይስ በማይረባ በወሬና እዚህ ግባ በማይባል ነገር ነው? ይህንን ራሳችንን ጠይቀን አሁኑኑ ፈጣን የሆነ ውሳኔ በመወሰን በየቀኑ ያለንን የጊዜ አጠቃቀም ማስተካከል አለብን። አራተኛ ጥሩ የሆነ ጠንካራ ማንነትን እያሳደግን መሄድ አለብን። ምንጊዜም ጠንካራ የሆነ ማንነት ይጠቅመናል እንጂ አይጎዳንም። ምን አይነት ባህሪ ነው ያለን? ቁጡ፣ ትዕግስት የለሽ፣ በራስ መተማመኑ ዝቅ ያለ፣ ገለልተኛ፣ አይናፋር ወይም ፈሪ? እነዚህን ሁሉ በጥሩ ባህሪ ማንነት ለመቀየር በየቀኑ ራስ ላይ መስራት ያስፈልጋል። በየቀኑ ስላለባችሁ ችግር ወይም መጥፎ የሆነ ባህሪ የሚያሳይ ቪዲዮ ለ10 ደቂቃ ማየት ወይም መጽሐፍ ማንበብ አሊያም ያንን ችግር የሚረዱና የሚያውቁ ባለሙያዎችን ማማከር። በተጨማሪም ጥሩ ስብዕና አለው ከምትሉት ሰው ጋር ጊዜ ማሳለፍ ለባህሪ መቀየር ትልቅ አስተዋጽኦ አለው። አምስተኛ ማለዳችንን ማሳመር ነው። በየዕለቱ የምንነሳበትን ሰዓት ማሻሻል። ብንችል በጊዜ ከ11 ተኩል ጀምሮ ለመነሳት መሞከር። ሁለተኛ ደግሞ በጊዜ መነሳት ብቻ ሳይሆን ለአእምሯችን ጥሩ ነገር መመገብ። መጽሐፍ ቅዱስ፣ በተጨማሪም አነቃቂ ነገሮችን ማንበብ፣ ሻወር መውሰድ፣ የቀን ውሏችንን እቅድ ማውጣት። ልክ እንደዚህ ባለ መልኩ ጠዋታችንን ስናሳምር ውሏችንም ያማረና የተሳካ ይሆናል። ስድስተኛ ማሳደግ ያለብን ነገር ሙያና ዕውቀታችንን ነው። በየቀኑ ዕውቀትና ሙያችንን በማንበብና በተለያዩ ነገሮች ካላሳደግን ባለህበት እርገጥ ኑሮ ነው የምንኖረው። ስለዚህ ዕለት ተዕለት ተግተን ዕውቀታችንን መጨመር አለብን። የመጨረሻውና ዋናው በየቀኑ እየጨመረ ሊሄድ የሚገባው ነገር ደስታችን ነው። ሁሌም ቢሆን በሁኔታዎች ላይ ብቻ ተመርኩዘን ልንደሰት አይገባም። በትንሽ ነገርም መደሰትን መለማመድ አለብን። ጥሩ የሆነ ውስጣችን ሰላም የሚሰማውን ስራ በመስራት ደስተኛ መሆን አለብን። ለምሳሌ መርዳት የሚገባንን ሰዎች በመርዳት፣ የታመመን የወለደን በመጠየቅ፣ መዝናናት ካለብን በመዝናናት፣
ከቤተሰብ ጋር የማይረሱ ጊዜያትን በማሳለፍ ደስታችንን መጠበቅ አለብን። በስተመጨረሻም ደስታችሁን ማንም እንዳይነካባችሁ፣ በማንም ደስታችሁን አታስነኩ እላለሁ። እንግዲህ ውድ የዩቲዩብ ቻናል ተከታታዮች የዛሬው መልእክቴ ይህን ይመስል ነበር። እስከመጨረሻው አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልቤ በጣም አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው